ደቡብ አፍሪካ ላይ እንደተለመደው ኢትዮጵያውያን እየተገደሉ ነው። አዲስ ነገር አይደለም። ሰበር የኛ ታሪካዊ ስፍራ የኢትዮጵያ ኩራት የሆነው አልነጃሺ መስጂድ በዓለም ቅርሳቅርስ መዝገብ ላይ ሰፍሯል። ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ ፈቃለት ያለች ኢኒ አኻፉላህ እኔ ስለ አክሱም ሙስሊሞች አዲስ ዜና። ዛሬም አራተኛ ሳምንት የጁማ ሰላት መስገድ አልቻሉም። እሱ ብቻ አይደለም፣ ከቦታው በርካታ እናት ማለት ያችናት ስታረግዝ ተቸግራ፣ ስትወልድህ ተቸግራ፣ ስታሳድግ ተቸግራ ጦርነቱ ሊመለስ ጫፍ እንደደረሰ እየተነገረ ነው ያለው። የኢራኑ ሱፕሪም ሊደር አያቶላ የኢራኑ ጠቅላላ መሪ ሙጅተባ አሊ ካሜኒ ዛሬ አስደንጋጭ መልእክትን አስተላልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳንበርሉ በሁላችሁም ላይ ሁሴን ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እነዛ ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችና የቻናል ቆሞች ደግሞ ሁላችሁም ቪዲዮውን በላይክ ጀምሩትኝ። ለእስላሞች ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። ዛሬ እንግዲህ ጁማ ነው። ጁማ እንደመሆኑ መጠን ደግሞ ሁላችንም ኮመንት ላይ ሰለዋት በማውረድ ጁማውን ሞቅ ደመቅ እያደረግን የዛሬን ቪዲዮ ወደ አላህ እጅግ የቀረበው ባሪያ መልካሙ ሰው ማን ነው ተብለው ተጠየቁ ሰዒድ ኢብኑ ጁበይር። እሳቸውም እንዲህ ሲሉ መለሱ፣ ወንጀል የሚሰራ ሰው ነው። ወንጀል ከሰራ በኋላ ወደ አላህ የሚመለስ ያንን ወንጀሉን ሲያስታውስ ልቡ ቅጥል የሚል ወደ አላህም ስብር የሚል ሰው ነው አሉ። ወዳጄ ወንጀልማ ሁላችንም እንሰራለን፣ መጥፋቱንማ ሁላችንም እናጠፋለን። ነፍስ ያለችብን ሸይጣን የሚጨመርና እንሳሳታለን። ዋናው ቁም ነገር ወደ አላህ ተባረከ ወተዓላ መመለስ ነው። አላህም በሩን ክፍት አድርጓል። ወመን የግፊሩ ዙኑበ ኢላላህ፣ ወንጀልን የሚምር ጥፋትን ይቅር የሚል እንደ አላህ ማን አለ ይላል። ወዳጄ እንደ አላህ ማንም የለም። እንደምናጠፋ የሚያውቀው ጌታ አላህ የተውበትን በር ከፍቶልናል። እንደምንሳሳት የሚያውቀው ጌታ አላህ ወደ እሱ እንድንመለስ መንገድን አድርጎልናል። ወንጀል ከሰራን በኋላ ስበር ብለን ወደ አላህ ተባረከ ወተዓላ እንመለስ። የሚቀበለን ጌታ አላህ አለ። አላህ ይመልሰን፣ አላህ ያስተካክለን። እንግዲህ ወደ አክሱም ጉዳይ እንሄዳለን። አክሱም ላይ ዛሬ ጁማ ተሰገደ ወይ? አብረን መረጃውን እንከታተል። ስለ አክሱም ሙስሊሞች አዲስ ዜና። ዛሬም አራተኛ ሳምንት የጁማ ሰላት መስገድ አልቻሉም። እሱ ብቻ አይደለም፣ ከቦታው በርካታ መረጃዎች ደርሶኛል። ሙስሊሞች ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት ማለት ነው። በዛሬው ዕለት የጁማ ሰላት ለመስገድ በርካታ ሙስሊሞች ቢወጡም በክልሉ ወይም በከተማው ሚሊሻዎች ክልከላ ተፈጽሞባቸዋል ወይም ደግሞ ወደ ሰላት መስገጃ ቦታቸው እንዳይሄዱ ተከልክለዋል። ይሄ ለአራተኛ ሳምንት ነው። የአክሱም ሙስሊሞች አሁንም ፍትህ አላገኙም። ለአራተኛ ሳምንት ተከታታይ ጁማ ሰላታቸውን መስገድ አልቻሉም። በተወለዱበት ባደጉበት በኖሩበት ከተማ አሁን ፍትህ መጠየቅ ብቻ ሳይሆን ሁሉም ሙስሊም በመናበብ በሚያውቀው ቋንቋ ሁሉ የተለያዩ መንገዶችን እንሞክራለን ፍትህ እስኪመጣ ድረስ። በሙሳቁት በሚከተሏችሁ ተከታዮቻችሁ በሚረዱት ቋንቋ ሁሉ ቪዲዮ እየሰራችሁ ለአክሱም ሙስሊሞች ድምፅ ማሰማታችንን እንቀጥላለን። የተለያዩ መንገዶችን እንሞክራለን። በደንብ ሼር ይደረግ። እንግዲህ ስለ አክሱም ጉዳይ ተመልክታችኋል። ጁማ አልተሰገደም። አክሱም ላይ እንግዲህ ሰላት ከተከለከሉ እንግዲህ 3 ሳምንት 4 ጁማ አለፋቸው። 4 ጁማ ሳይሰግዱ በግፍ እንግዲህ ሙስሊሞች ተቀጥቅጠው፣ ግማሾቹ ታስረው፣ መስጊድ ቁርአን ተቀዳዶ ጁማ ተከልክሎ፣ ሰላት ተከልክሎ፣ አዛን ተከልክሎ ነው ያለው። ይህ ነገር ደግሞ እጅግ በጣም ያሳዝናል። እንደ ሙስሊም አንድ ሙስሊም ያለ ሰላት መኖር ማለት እጅግ በጣም ከባድ ነው። ሞት ማለት ነው። ቢሞት ይሻለዋል። ማይሰግድ ሰው ቢሞት ይሻለዋል። እነዚህ ሰዎች በግዴታ እንዳይሰግዱ እየተደረገ ይገኛል። ትልቅ ጫና እየደረሰባቸው ይገኛል። እጅግ በጣም ያሳዝናል፣ ያሳፍራል። የአክሱም ህዝብ፣ የአክሱም ቄሶች፣ የአክሱም ገዳማት፣ የአክሱም የእስልምና እምነት ተከታይ ውጭ ያሉ ሰዎች የዚህ ሚና ዋና ተጫዋቾች ናቸው። በተደጋጋሚ ቪዲዮ በመስራት አይተናቸዋል። አክሱም ቀይ መስመራችን ነው፣ አክሱም ላይማ መቼም ሙስሊሞች አይኖሩም አይሰግዱም እያሉ ነበር። ሴቶቻችን ትምህርት ፀጉራቸውን እያሳዩ ሰውነታቸውን እያሳዩ ካልሆነ አትማሩም እያሏቸው ይገኛሉ። እስቲ አንድ አስደሳች ነገርም ስለ አክሱም ሰምተናል።
ዛሬ በወጣ መረጃ መሰረት በትግራይ ክልል ውቅሮ ከተማ የሚገኘው የአልነጃሺ መስጂድ በዩኔስኮ ጊዜያዊ መዝገብ ላይ መስፈሩ ተነግሯል። የአልነጃሺ መስጂድ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ጊዜያዊ መዝገብ ላይ መስፈሩ ነው የተነገረው። የታሪካዊ ቦታ በቀጣይ አስፈላጊ መስፈርቶች ሲሟሉ በቋሚ የዓለም ቅርስነት እንደሚመዘገብ ነው የተገለጸው። ለአውሮፓውያኑ ዘመን አቆጣጠር በ615 የመጀመሪያው ሂጅራ ከተካሄደ በኋላ የተቋቋመ በአካባቢውም የሃይማኖት መቻቻልና ሌሎች መሰረታዊ ነገሮችን የሚያንጸባርቅ ታሪካዊ ተቋም ነው። ባለፈው የሰሜኑ ጦርነት ጉዳት ደርሶበት የነበረው መስጂዱ በቱርክ መንግስት በድጋሜ እድሳት ተደርጎለታል። በቻናሉ ላይ ቀጣዮቹ አዳዲስ መረጃዎች ይቀርባሉ። ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። እንግዲህ አክሱም ላይ ያለው የነጃሺ መስጊድ በቅርስነት መጻፉ አንድ ጥሩ ነገር ነው። ነጃሺ እስልምናን ተቀብለው ወደ አክሱም ሙስሊሞች እንዲገቡ ያደረጉት እንግዲህ በሰዓቱ ፍትሃዊ ነበሩ። ነገር ግን የአክሱም ህዝብ ሙስሊሞች እንዳልተቀበላቸው ታሪክ ይናገራል። እናም እንግዲህ ሙስሊሞች ላይ የደረሰ ያለው ግፍ ሊቆም ይገባል። ለአንዴና ለመጨረሻ ጊዜ ይህንን ነገር ሊቀርፈው ይገባል። መጅሊስም ይህንን ስራ በደንብ ሊሰራበት እንደሚገባ ብዙዎች የተናገሩ ይገኛሉ። ወይ ይልቀቅ ወይ ደግሞ ምንድን ነው እያሉ ብዙዎች መጅሊስን እያጣጣሉ ይገኛሉ። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? በደንብ ዱዓ አድርጉላቸው የሚለውን መልእክቴን በዚህ ቪዲዮ ላይ ማስተላለፍ ፈልጋለሁ። ሌላኛው ቪዲዮ ደግሞ ከወደ ደቡብ አፍሪካ ነው። ከወደ ደቡብ አፍሪካ 5 ኢትዮጵያውያን ተገድለው ነበር በቅርብ ጊዜ፣ በዚህ 2 ቀን ውስጥ 3 ቀን ውስጥ። እነዚህ ኢትዮጵያውያን የተገደሉበትን ምክንያት በዚህ ቪዲዮ መረዳት ትችላላችሁ። ደቡብ አፍሪካ ላይ እንደተለመደው ኢትዮጵያውያን እየተገደሉ ነው። አዲስ ነገር አይደለም። ለረጅም ጊዜ ስንሰማው የኖርነው ነገር በጣም የሚዘገንን። ከዚህ በፊት ታስታውሳላችሁ እንደዚህ አይኤስ ኢትዮጵያውያን ያረደ ጊዜ፣ የዛኔም ተመሳሳይ ነገር ሳውዝ አፍሪካም ላይ ነበር። እንዲህ በጎማ እኔ እንቅልፍ ያልተኘውበትን ቪዲዮ አስታውሳለሁ። በጎማ ሲያቃጥሉት አንዱን አበሻ በማርያም እያለ እየለመነ ማለት ነው። እና በዚህኛው ልዩ የሚያደርገው ምንድነው? በቃ አፍሮፎቢያ ነው እየተባለ ያለው። እያንዳንዱ አፍሪካውያን ስፔሻሊ ጋናውያን ናይጄሪያዎች ምናምን በፊትም አታክ ይደረጋሉ፣ ግን ሞር አበሾች ነበሩ። በዚህኛው ግን ታንዛኒያዎች ምናምን፣ ሶማሊያ ማንም የቀረ የለም። በጣም የሚያሳዝናችሁ ምን እንደሆነ ታውቃላችሁ? ይሄ ተጽዕኖ ፈጣሪ የሆኑ ሰዎች አሉ፣ ኤሊት የሚባሉ ሰዎች፣ ፖለቲከኞች ምናምን ነገር ጥቁሮች የማይገቡበት ነጮች ብቻ የሚጠቀሙበት ካፌ ያለባት በአፍሪካ ብቸኛው የሆነችው ሀገር ደቡብ አፍሪካ። ጥቁሮች አልፈው የማይገቡበት ነጮች ብቻ የሚኖሩበት መንደር ያለባት ሀገር ደቡብ አፍሪካ። ሀገሪቱ ውስጥ ካሉ 5 ቢሊዮነሮች ውስጥ 4ቱ ነጮች የሆኑባት ደቡብ አፍሪካ። የሀገሪቱን 70% የሚሆነውን የእርሻ መሬት የተቆጣጠሩት ነጮች ናቸው። ሀገሪቱ ወደ ውጭ ኤክስፖርት ከምታደርጋቸው የግብርና ምርቶች ውስጥ 90 ወይም 95% የሚሆነውን ምርት የሚያቀርቡት ነጮች ናቸው። ይህ ሁሉ ነገር ባለበት ደቡብ አፍሪካ ውስጥ ጥቁር ወንድሞቻችን ማለትም ከኢትዮጵያ፣ ከሶማሊያ፣ ከናይጄሪያ እና ከሌሎች የአፍሪካ ሀገራት ወደ ደቡብ አፍሪካ በመግባት የደቡብ አፍሪካን ሀብት እየተቆጣጠሩ ነው በማለት ደቡብ አፍሪካውያን ጥቁር ወንድሞቻቸውን እያደኑ ነው። በደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያንና ሌሎች ጥቁር አፍሪካውያን ሱቆቻቸውና ንብረቶቻቸው በአደባባይ እየተቃጠለ ነው። እሱ ብቻ አይደለም፣ ታድነው እየተገደሉ ነው። ከቤት የወጡት የሰው ልጅን ሳይሆን እንስሳትን ለማደን በሚመስል መልኩ በዚህ መልኩ እየወጡ ጥቁር ወንድሞቻቸውን አድነው እየገደሉ ነው። እንግዲህ በአሁኑ ሰዓት ደቡብ አፍሪካ ላይ በጣም ደቡብ አፍሪካውያን በእንግሊዝኛ ሲያወሩ እያየው ነበርና እኛ እዚሁ ሀገራችን ላይ ሆነን ማደግ አልቻልንም፣ መስራት አልቻልንም። ከሌላ ሀገር የሚመጡ ሰዎች ደግሞ መጥተው እያደጉ ነው፣ እነሱ እያካበቱ ነው ገንዘብ፣ እኛ ደግሞ ምንም ስራ እየሰራን አይደለም እያሉ ነው የሚገኙት። ይሄ አይነት አስተሳሰብ ነው ያላቸው። አሁንም ቢሆን ይህንን ድርጊታቸውን እንደሚቀጥሉ ለማሳወቅ ዛሬ ሰላማዊ ሰልፍ ወጥቷል። በጣም በህብረት ይህንን ኢነርጂያቸውን፣ ይህንን ህብረታቸውን፣ ይህንን ኃይላቸውን ወደ ስራ ቢቀይሩት ምን አለበት እያለ ብዙ ኮመንት እያየው ነበር። እና ደቡብ አፍሪካ ላይ ያላችሁ ሙስሊም ወንድሞች እናቶቼ፣ እንደዚሁም ኢትዮጵያውያን በሙሉ ራሳችሁን ጠብቁ። በየመንገዱ በየስራ ቦታው ሰው ባለበት ቦታ ነው ሰው እየገደሉ ያሉት። ይሄ ደግሞ እጅግ በጣም የሚያስፈራ ነገር ነው። አላህ ይጠብቃችሁ ላለሁኝ። እንግዲህ ለሞቱባችሁ ቤተሰቦችም መጽናናትን እመኛለሁ። ሌሎቻችሁ ደግሞ ጥንቃቄ አድርጉ። ካልሆነ ደግሞ ከዛ ሀገር መውጣት ከተቻለም መውጣት የተሻለ ነው። ምክንያቱም ሰላማዊ የሆነ ቦታ መሄድ የተሻለ ነው ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን አስባላችሁ? የዘምዘም ውሃን በተመለከተ እጅግ በጣም አብራርቶ ወንድማችን ይነግረናል። እስቲ ዛሬ ስለ ታላቁ ዘምዘም ውሃ እናነሳለን። ሰላም ቤተሰቦች፣ ሁሉ መልካም? ሰላም ወንድሜ፣ ሁሉ ሰላም አለን። እንግዲህ የዘምዘም ውሃ በአብዛኛው በእስልምና ሃይማኖት ተከታዮች ዘንዳ ይታወቃል። የዘምዘም ውሃ ለሺህ ዓመታቶች ነው እየፈሰሰ ያለው ወይም ከምንጩ እየተቀዳ ያለው። ለሺህ ስልህ ለአንድ አይደለም፣ ለብዙ ሺህ ዓመት። በቀን አሁን ላይ ከ1 ሚሊዮን ሊትር በላይ በቀን ይቀዳል የዘምዘም ውሃ። እንደውም
የሐጅ ስነ ስርዓት ባለበት ወቅት ላይ ከሆነ ደግሞ ከዛ በላይ እስከ 5 ሚሊዮን ሊትር ድረስ በየቀኑ ይቀዳል። በዛ ድቅድቅ ባለ በረሃ ላይ ያለ መቀነሱ ይገርምሃል። ጉድጓዱ ትልቅ አይደለም፣ በጣም ቢሄድ 25 ሜትር አካባቢ ነው። ውሃው ግን ከ10 ከ15 ሜትር ጀምሮ ታገኘዋለህ። የዘምዘም ውሃ ምንም አይነት የመቀነስ ነገር አይታይበትም እንደነገርኩ ማለት ነው። እና በማዕድን የበለጸገ ነው። ካልሲየም አለው ለአጥንት ጥንካሬ፣ ማግኒዥየም አለው ለጡንቻና ለነርቭ ጥንካሬ፣ ፖታሺየም አለው ለልብና ጡንቻ እንቅስቃሴዎች፣ ፍሎራይድ አለው ለመፍጨት አገልግሎት የሚረዳ፣ እንዲሁም ሴልከን አለው በሰውነት ኬሚካልን እንትን እንዲል የሚያደርግ ማለት ነው። በይበልጥ እንዳልኩ ካልሲየምና ማግኒዥየሙ ከፍ ያለ ነው ከሌላው ውሃ በተለየ። ምንም አይነት ባክቴሪያ በውስጡ የለውም። የዘምዘም ውሃ የትኛውንም ያህል ጊዜ ብታስቀምጠው አይበላሽም። ከዛ ደግሞ በበለጠው ነገር በቅርብ ይሄንን ቪዲዮ እንድሰራ አሁን ያደረገኝ ነገር ምንድነው? አንድ ወንድማችን ከውጪ ኡምራ አድርጎ ይመጣና እሱን ለመጠየቅ እንሄዳለን። 3 ጓደኛሞች ነን። እንሄድና ያው አንዱ አንተም ነበርክ። የእውነት ነው የምነግራችሁ ተመልካቾቼ፣ ምሳም አልበላሁም ነበረ። በጣም ርቦኝ ነው የሄድኩት። በቃ ከዛ ስንወጣ እንበላለን ምናምን ተባብለን፣ ያው ከዛ ከኡምራ የመጣ ሰው ሊሰጥህ የሚችለው ነገር የመጀመሪያው አንተም ጠብቀህ የምትሄደው ይሄን የዘምዘም ውሃ ነው። ለሶስታችንም የዘምዘም ውሃ ሰጠን። የተወሰነ ነው የተጎነጨሁት። ጠገብኩኝ። በጣም ነው የሚገርመኝ ለራሴ ማለት ነው። በቃ እንደዛ አርቦኝ ነበር። ስንወጣ ራቡ ጠፋ። ከዚህ ቀደም ይነገር የነበረውን ነገር ማለት ሲጋነን ነበር የሚመስለኝ። በቃ ራሴ ግን ገጠመኝ። ከሱ ተነስቼ ነው ይሄንን ነገር መስራት ያለብኝ ብዬ ያሰብኩት ማለት ነው። እንደሚመቻችሁ ተስፋ አድርጋለሁ። አመሰግናለሁ። ዘምዘም ውሃ እንግዲህ ያው ተአምራዊ ውሃ ነው እስከዛሬ ድረስ ያለ። አላህ Subhanahu Wa Ta'ala እንግዲህ የሱ ተአምር መቼም አያልቅም። የአላህ Subhanahu Wa Ta'ala ተአምር የቁርአን ተአምር አያልቅም። ቁርአንን በተመለከተ እንግዲህ ቁርአን መማር ከፈለጋችሁ ይሄን ቪዲዮ እዩት። ይህ የምትመለከቱት በድን የፍርዓውን ነው። የፍርዓውን በድን እስከዛሬ ድረስ እንዴት ሊቆይ ቻለ? ሙስሊሞች ከሆናችሁ ሁላችሁም ኮሜንት ላይ አላሁ አክበር እያላችሁ ይሄን ቪዲዮ ለቁርአን ባላችሁ ፍቅር ልክ በደንብ ሼር፣ ኮፒ፣ ዲዩት ፖስት አድርጉ። ምክንያቱም እንግዲህ ነብዩላህ ሙሳና ህዝቦቹ ፍርዓውን በሚያሳድዳቸው ሰዓት ነብዩላህ ሙሳ ባህርን ለሁለት በመክፈል ሲያልፉ ፍርዓውን በመሃል ሲገባ ባህሩ ተመልሶበት እዛው ይሞታል። ከዛም በኋላ የሱ በድን እስከዛሬ የቆየበት ምክንያት ቁርአን ላይ አላህ Subhanahu Wa Ta'ala ሱረቱል ዩኑስ ላይ እንዲህ በማለቱ ካንተ በኋላ ላሉት መልእክት ወይም ማስጠንቀቂያ ትሆን ዘንድ አካልህን ከባህር እናውጣዋለን እናተርፈዋለን አላህ Subhanahu Wa Ta'ala በማለቱ ነው እስከዛሬ ድረስ የፍርዓውን በድን እንግዲህ ሰዎች በሙዚየም ውስጥ እየጎበኙት እንደዚሁ ደግሞ ለሰዎች ማስተማሪያ የሆነው ሱብሃንአላህ። የፍርዓውን በድን ያልበሰበሰበትን ምክንያት ፈረንሳዊ ዶክተር ሲያጣራ በውስጡ ብዙ ጨው እንዳለው ተናግሮ ነበር። የአላህ Subhanahu Wa Ta'ala ተአምር የቁርአን ተአምር መቼም ተናግረንም እንደዚሁም ደግሞ ሰምተነው አያልቅም። እናንተም ቁርአን ለመቅራት ፈልጋችሁ ነገር ግን ጊዜና ቦታ ሰዓት ካልተመቻቸላችሁ እንግዲያውስ አንድ መፍትሄ አለ። ዳሩት ተህሲን የኦንላይን ቁርአን ማዕከል ከየትኛውም ዓለም ሀገር ላይ ሆናችሁ በሚመቻችሁ ሰዓትና ጊዜ በቂ በሆኑ ወንድና ሴት ኡስታዞች በፈለጋችሁት ሰዓት በፈለጋችሁት ቀን ቁርአንን እኛ ጋር ተማሩ። ቁርአንን ከጅማሬው እስከ መጨረሻው ከቃይዳ እስከ ሂፍዝ ድረስ ይሏቸዋል። ጥራት ባላቸው ኡስታዞች ቁርአንን በአጭር ጊዜ ውስጥ እናስተምራችኋለን። ቁርአንን ከመጀመሪያው እስከ መጨረሻው ጥርት ባለ መልኩ እናስተምራችሁ እያሏችሁ ይገኛሉ። ለመመዝገብ ከፈለጋችሁ ከታች ባለው ስልክ ቁጥር እየደወላችሁ ወይም በኢሞ፣ በዋትስአፕ፣ በቴሌግራም አናግሯቸው። እንግዲህ ያው ዳሩት ተህሲን የኦንላይን ቁርአን ማዕከል መመዝገብ የምትፈልጉ ከሆነ እዚህ ጋር ስልካችሁ አለ። በዚህ ስልክ ቁጥር መደወልና መመዝገብ ትችላላችሁ። ከየትኛውም ቦታ ሆናችሁ በሚመቻችሁ ሰዓት በኦንላይን ማለት ነው። ሴት በወጣችበት ጠፍታለች። ቤተሰብ በከፍተኛ ጭንቀት ውስጥ ይገኛል። እዚህ ጋር የምትመለከቷት ታዳጊ የ13 ዓመት ታዳጊ ስትሆን ስሟም ኢማን ይባላል። ታዲያ ከ2 ቀን በፊት ማለትም ማክሰኞ ወደ አወሊያ ትምህርት ቤት እየሄደች ባለችበት ሰዓት ላይ መጥፋቷ እየተነገረ ይገኛል። ባለፉት 2 ቀናትም ታዲያ ቤተሰብ ይቺ ልጅ ያለችበትን ቦታ ማግኘት አልቻለም። ቤተሰብ ታዲያ ተጨንቆ እባካችሁ አፋልጉኝ የሚል መልእክትን አስተላልፈዋል። ለእኔም ታዲያ መልእክቱን ልከዋል። እባካችሁ እቺ ልጅ ያያችሁ ሰዎች በተለይም ደግሞ ከማክሰኞ ጀምሮ ማለት ነው ያያችኋት ካለችሁ በሄደችበት በወጣችበት ሰዓት ላይ ነጭ ሂጃብ አድርጋለች ተብሏል። ታዲያ እሷን ያያችሁ ወይም ደግሞ ጥቆማ መስጠት የምትፈልጉ እዚህ ጋር በምትመለከቱት ስልክ ቁጥሮች በመደወል ቤተሰቦቿን ከጭንቀት እንድትገላግሉ ጥሪ ቀርቦላችኋል። እንግዲህ ያው ይህንን ዩቲዩብ የምትከታተሉ ግለሰቦችም ይህችን ሴት ካገኛችኋትኝ
እንግዲህ ያው መጠቆም ትችላላችሁ፣ እዚሁ ኮመንት ላይ ልታሳውቁኝ ትችላላችሁ ማለት ነው። እኔ መረጃውን ወደ ቲክቶክ እና ወደ ሌሎች ሰዎች ጋር እንወስድና ልጅቷ እንግዲህ ወደ ቤተሰቦቿ የምትመለስ ይሆናል ማለት ነው። አላህ ሱብሃነሁ ወተዓላ ያስገኝላቸው ላለው። በቅርቡ እንግዲህ እናትና ልጅ ትልቅ ጸብ ፈጥረው ነበረ። እናት ስትሰደብ ነበረ፣ እናት ስትንቋሸሽ ነበረ፣ ክብሯ ዝቅ ሲል ነበረ። እንግዲህ ያው ሁላችሁም አይታችሁታል ብዬ አስባለሁኝ። ያው በትንሹ ቪዲዮ ስለማስገባላችሁ በዛው የየትኛዋ እናት እንደሆነች ትረዳላችሁ። ስወልዳት ሄደን 2 ዓመት ከምናምን በጣም ሁላችንም ልባችን አዝኖ ነበር። ስለ እናት ኡስታዞቻችን እንዲላሉ እናት ማለት ያቺ ናት። ስታረግዝህ ተቸግራ፣ ስትወልድህ ተቸግራ፣ ስታሳድግህ ተቸግራ፣ እሷ ተርባ አንተን አብልታ ታድራለች። እሷ ተጠምታ አንተን አጠጥታ ታድራለች። እሷ ተበርዳ አንተን አልብሳ ታድራለች። ላንተ ብላ ሰው ቤት ትሰራለች። ላንተ ስትል ትገለመጣለች፣ ትሰደባለች። ወላሂ ያ አብደላህ አባትህ 2 ፊት ያወጣው ባንተ ነው። ልጅ አሳድግ ብሎ እንዴት ላልብሰው፣ እንዴት ላጠጣው፣ እንዴት ላብቃቃው እያለ ስላንተ ሲጨነቅ ፊቱ በለዘ፣ ፊቱ ጠቆረ። እናት ባንተ የተጨነቀ ፊቷ 2 ፊት አወጣለች። ፊቷ ተቀይሯል። ከስታ ከሰውነት ወጥታ ትሄዳለች። ልጅ አሳድግ ብላ፣ ልጄ ይመርበት ብላ፣ ልጄ ደረጃ ይድረስልኝ ብላ። አንድ ሰው ወደ ዑመር ዘንድ መጣና ያ ዑመር አንተ ዑመር ሆይ አላቸው፣ ይህች እናቴ ናት። እኔ ለሷ በቅሎ ሁኜላት ሀጃዋን ሁላ የምታወጣ ሁኔ ላይ ነው። ማበላት እኔ፣ ማጠጣት እኔ፣ ማለብሳት እኔ፣ ምንከባከባት እኔ፣ ሁሉን ነገር የማደርገው እኔ ነኝ። ሀል አደይቱ ሐቅሃ የእናቴን ሐቅ ተወጥቻለሁን ብሎ ዑመርን ጠየቃቸው። ፈቃለ ዑመሩ ላ የእናትህን ሐቅ አልተወጣህም አሉ። ወአንተ ተስነዑሁ ቢሃ ወአንተ ተተመና ፊራቀሃ አንተ እኮ እናትህን ስትከድም የነበርከው እናቴ መቼ ሙታ በተገላገልኳት እያልክ ነው። እናቴ መቼ ሙታ ባረፍኩኝ እያልክ ነው። እናቴን ቀብሬ መቼ ባረፍኩኝ እያልክ ነው። ወሂየ ተስነኡሁ ቢካ እሷ ግን ያንን መልካም ሥራ ባንተ ላይ ስትሰራ የነበረችው ወሂየ ተተመና በቃአከ ልጄ ይሞትብኝ ይሆን ወይ እያለች ነው። ልጄ አርጎ ደረጃ ይደርስልኝ ይሆን? ከሰው በላይ ይሆንልኝ ይሆን? ልጄ ያገባ ይሆን? ልጄ ይወልድልኝ ይሆን? ዓለሜን ያሳየኝ ይሆን? ልጄ ከፍልልኝ ይሆን? ልጄ ይስቅልኝ ይሆን ወይ እያለች ነው። ቆሻሻህን ስታጸዳ የነበረችው፣ እየተራበች ስታበላህ የነበረችው፣ እየተጠማች ስታጠጣ የነበረችው አንተማ መቼ ሙታ በተገላገልኩ እያልክ ነው። ያንተና የሷ ደግሞ ምን ይገናኛል? ወላሂ ያ አብደላህ ወደ አብደላህ ኢብኑ ዑመር ዘንድ አንድ ሰው መጣ። አንድ ሰው ከየመን ሐመለ ኡመሁ እናቱን ተሸከመ። አላ ኡኑቂሂ በትከሻው ላይ እናቱን ተሸከመ። ወሁወ የጡፉ ቢሃ ሐውለል በይት ወሁወ የቁል ኢኒ ለሃ በዒሩሃ አልሙደለል ኢዛ ዘዐረት ሪካቡሃ ለም አዘዐር አተራኒ ጀዘይቱሃ የብነ ዑመር። እናቱን ከየመን ተሸክሞ መጣ። ሽኮኮ ብሎ ጧፍ አስደረጋት፣ ሐጅ አደረጋት። ጸጉሯን ያበጥልላታል፣ ገላዋንም ያጥባታል፣ ውዱ ያስደርጋታል፣ እሱ ያበላታል፣ እሱ ያጠጣታል፣ በጣም ይንከባከባታል። የዛሬ ወጣት ለአባትና ለእናቱ የማያደርገውን ወደ አብደላህ ኢብኑ ዑመር ዘንድ መጣና ይሄው ይሄንን ሥራ ሰራሁኝ፣ አሁን እንግዲህ እናቴን ሐቅ ተወጥቻለሁ። አብደላህ ኢብኑ ዑመር ምን አለው? ለሃ አልተወጣም። ወላ ቢዘፍረትን ዋሂዳ ሚን ዘፈራቲል ዊላዳ አይደለም እናትህን ሐቅ ልትወጣ እናትህ አንተ የምትወልድ ስትል ወጋ አድርገህ ያመንካትን ያህል እንኳን አልተወጣህም ማለት። የእናት ሐቅ የቤተሰብ ሐቅ ከባድ ነው። ሁላችንም ልንጠነቀቀው ይገባል። እናት ምንም ብታጠፋ ምንም ነገር ብታደርግ እኛ እናታችንን በዛ ልክ ሚዲያ ላይ ማውጣት ማዋረድ የለብንም። በምንችለው አቅም እናቶቻችን መምከር፣ ወደ ቅኑ ጎዳና መመለስ፣ በኸይር መንገድ ለዘብ ባለ ቃል ነው አላህ ሱብሓነሁ ወተዓላ ሙሳን እንኳን ለፍርዓውን ተናገረው ወይም ደግሞ እንዲመለስ ወደ ዲን ወደ አላህ እንዲመጣ አድርገዋለሁ እና ቤተሰቦቻችንም እንግዲህ በአግባቡ በስነ ምግባር የጀነት እንዲሆኑልን
ያው መጣር አለብን እንጂ እነሱን ክብራቸውን ዝቅ ማድረግ እነሱን መምታት የጭ ማለት ተገቢ እንዳልሆነ ልናውቅ ይገባል። የኡስታዞቻችን መልእክት በቂ የሆነ ምላሽን ይሰጠናል ብዬ አስባለሁ። ለወጣቶች ነው ይሄ መልእክት። በሻህዋ ምክንያት በስሜት ምክንያት ብዙ ወንጀሎችን እየተዳፈርክ ነው። ስሜት የሚባለው ነገር እያስቸገረህ ነው። ከሰላትህ ጋር ያለን ሁኔታ በደንብ አድርገህ መርምር። ሰላትህን በስነ ስርዓት እየሰገድክ ነው ወይ? ምክንያቱም አላህ ሱብሓነሁ ወተዓላ ፈኸለፈ ሚን በዕድህም ኸልፉን አዳዑ ሰላት ወተበዑ ሸህዋት ብሎ ስለሚል ማለት ነው። አንድ ሰው ሰላቱን በስነ ስርዓት መስገድ ያቆመ ጊዜ ስሜቱን ወደ መከተል ስለሚሄድ ማለት ነው። ሁለተኛው ደግሞ አልኢሕሳስ ቢሸቃ እድለቢስ ሁኛለሁ፣ በቃ ስኬታማ አይደለሁም፣ ህይወቴ በቃ ጠሞብኛል ብለህ ታስባለህ። ከእናትህ ጋር ያለህን ግንኙነት ቼክ አድርግ። ከእናትህ ጋር ከወላጅ እናትህ ጋር ያለህን ሁኔታ በደንብ ቼክ አድርግ። ምክንያቱም አላህ ሱብሓነሁ ወተዓላ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ ወላጅ እናቱ ጋር አሪፍ የሆነ ሪሌሽን ያለው ሰው የምትለውን የሚሰማ በቻለው መጠን ለማስደሰት ይሞክራል አይደል? የእሷን ሐቅ ለመጠበቅ የሚጥር ሰው መቼም ቢሆን عدم التوفيق የሚባል ነገር የለም። ስኬታማ ያለ መሆን የሚባል ነገር የለም ምድር ላይ። አብዛኛው ሰዎች እስቲ ስኬታማ የሆኑ ሰዎች ጀርባቸውን ሄዳችሁ እስቲ ከቤተሰቦቻቸው ጋር የሚገርም ሀያት የሚያሳልፉ የሆኑ ናቸው አብዛኞቹ ማለት ነው። ሌላው ደግሞ ሶስተኛ ባንክ ጭንቀት ምናምን የሆነ እንትን ይልሃል። አንዳንዴ ዱንያ ያው እንደመሆኗ መጠን ዱንያነቷም አለ። በዛ ላይ ደግሞ ጭንቀትና ሐሳብ በቃ ዝም ብሎ ይወጥራል። ያው አብዛኛው ወጣት ችግር ነው በተለይ አሁን ላይ ማለት ነው። ከቁርአን ጋር ያለህን ሁኔታ መርምር። ምክንያቱም አላህ ሱብሓነሁ ወተዓላ ምን ይላል? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንከን። ከቁርአን ያፈነገጠ ሰው አላህን ከማስታወስ ዚክር ከማድረግ ወደ ኋላ የሚል ሰው እዚህ ዱንያ ላይ ራሱ የጠበበ ህይወት እንዳለው ይነግረናል። ችግሮች ተጠቅሰዋል፣ መፍትሄዎቻቸውም ተጠቅሰዋል። ወደ ስራ ጀማው። ሰላም አለይኩም። ወጣቶች እንግዲህ የአሁኑ ቪዲዮ በጣም እንደጠቀማችሁ ተስፋ አረጋለሁ። ብዙዎቻችን ወንጀል ላይ እንወድቃለን። ከወንጀላችን ለመመለስ ደግሞ ጥረት ማድረግ መቻል አለብን። ወንጀላችን አላህ እንዲምረን ተውበት ማድረግ አለብን። አሪፍ የሆኑ ጥሩ መልእክቶችን ወንድማችን አስተላልፎልናል። አላህ በሰማነው የምንጠቀም አላህ አድርገን። ያልተመለሰ ዱዓ። እሺ አንቺ ብዙ ዱዓ አድርገሽ ያልተመለሰልሽ ነገር አለ የለም? አንተ ብዙ ዱዓ አድርገህ ያልተመለሰ ነገር አለ የለም? ይሄ ማለት ግን ዱዓ ያው መቼስ ዱዓ አይሰራም እያለን አይደል? ዱዓ የሁሉ ነገር መሰረት ነው። ግን ዱዓን እንዴት ነው የምንረዳው? አንተ ፈተና መጥቷል፣ ዱዓ ታደርጋለህ፣ ይነሳል። ፈተና ይመጣል፣ ዱዓ ታደርጋለህ፣ ይነሳል። እንዲህ ነው። እስናረ ጌም እኮ ይሄ ኖ እንደዛ አይደለም። አንተ በዚህ ፈተና ውስጥ እንድታልፍ ተፈልገዋል። አልቲሜት ዊዝደሙን የሚያውቀው እንዳለ። አዎ ዱዓ እናደርጋለን፣ ከኛ የሚጠበቅብንን ነገር እናደርጋለን። ከዛ ውጭ ግን ዱዓ አድርጌያለሁ ማለት ችግሩ ይፈታል ማለት ግን አይደለም። ዱዓ የማይፈታው ነገር አለ እያልኩ አይደለም። ግን በአንተ ዱዓ ችግሩ የመፈታት እቅድ ግን ላይኖረው ይችላል። ከዛ በጣም ፍጹም የራቀ የሆነ እቅድ ሊኖረው ይችላል። አታውቀውም ምን እንደሆነ። እኔም ይሄ ነው ብዬ ልነግርህ አልችልም። ለምን መሰለህ? ዝም ብለህ ዱዓ አድርግ አላህ ይቀበላል ከሆነ የሰው ልጅ እኮ ተስፋ ይቆርጣል። እውነት አሰብ ተስፋ ይቆርጣል። በአላህ ኢማን ስለሌለሽ ነው ልልሽ አልችልም። ዱዓ እያደረግህ ከአንተ ችግሩ አልተነሳም፣ አላህ ፈልጎታል። ከአንተ ዱዓ የአላህ ኢራዳ ይበልጣል። ገባህም አልገባህም? አለበለዚያ ብዙ ሰው ከአላህ ጋር የተጣላው አላህን በቅጡ አለመረዳት ነው፣ የአላህን ሱና አለመረዳቱ። መልእክተኛ ዓለይሂ ሰላቱ ወሰላም ዱዓ አድርገው ጦርነት ገብተው ተሸንፏል። ወይም ከፍተኛ ጉዳት ደርሶባቸዋል። አላህ የሳቸውን ዱዓ አይሰማም እያልከኝ ነው? አይደለም። በቃ የሁድ ጦርነት ዱዓ ሳያደርጉ ጀምረውታል ብለህ ታስባለህ? አይደለም እኮ ዱዓ አድርገዋሉ፣ አላህን ለምነዋሉ። ከዛ 70 ሰው ነው የተገደለ። 70 ሰሃባ አስበዋል። አላህ የረሱልን ዱዓ አይሰማም? አላህ ፈልጎታል። ወቲልከል አያሙ ኑዳዊኑሃ በይነናስ። በሰዎች ላይ ቀኖችን የምናፈራርቀው እንደዚህ ነው። በድር ላይ እናንተ አሸነፋችሁ፣ የሁድ ጦርነት ላይ ከእናንተ ይገደላል። በቃ ለመሸነፍ የቀረበ ይሆናል እና ያላሱና ሰሃቦች ስላሉ ድል ያደርጋሉ ማለት አይደለም። እና ግን እሱ ጥበብ አለ፣ ያ ጥበብ አለ። አብዛኛው ጊዜ ዱዓ ስናረግ በቃ እንሰላቻለን። ይሄ ዱዓ አረጋለሁ ምንም አይሳካልኝም፣ ዱዓ እያረኩ ነበር ግን ምንም ዱዓዬ ውጤት የለውም ብለን እናስባለን። ዱዓችን ካልተመለሰ የት እንደሚሆን ልናውቀው ይገባል። በጣም የበለጠ ለአኺራችን ጠቃሚ ነው የሚሆነው፣ ለብዙ ነገር ይጠቅመናል። ያው ዱዓ ስናደርግ ሁሌም ቢሆን ጥቅም ብቻ ነው ያለው፣ ጉዳት የለውም እና በዱዓ ላይ እንጠናከር። ያው ዱዓ አልተቀበለኝም አላህ ብለን መማረር የለብንም ነው። እንግዲህ ኡስታዛችንን መልእክትም እንደሰማችሁት ነው። እጅግ በጣም አስደንጋጭ ነገር ነው የሰማሁትኝ። አብረን ነው። ሚስት ምን እንዳነሳሳት ባይታወቅም የባሏን ብልት መቁረጧ ተሰምቷል። ነገር ግን በተደረገ የ3 ሰዓት ስኬታማ ቀዶ ሕክምና ወደ ቀድሞ ቦታው ቢመለስም መሽናት እንጂ ሌላ ነገር የመፈጸም አቅም እንደ ቀድሞ ላይሆን እንደሚችል ተጠቁሟል። የ42 ዓመቱ ግለሰብ የደረሰባቸው ጥቃት አስከፊ ቢሆንም በአጭር ጊዜ ውስጥ ሆስፒታል መድረሳቸው ሕይወታቸውን ታድጓል። ይህ የሆነው በአሰላ ሆስፒታል በዶክተር ፍቃዱ ሀብታሙና ቡድናቸው ነው። ስለ ጉዳዩና ስለ አስደናቂው የሕክምና ስኬት ምን ሐሳብ አላችሁ? ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። እንግዲህ መረጃውና ቪዲዮውን እንደተመለከታችሁት ይሄ ነገር ለመጀመሪያ ጊዜ ነው ስሰማ።
ባልና ሚስቶች መሀል የተፈጠረ ጉዳይ ነው። በጣም ኮመንት እያየው ነበርና ኮመንቱ በጣም አስጊ ነው፣ አስፈሪ ነው። እና ሊላሂ ወኢና ኢለይሂ ራጂዑን እንዴ ባሎች እንዲፈሩ የሚያደርግ ኮመንት ነገር ነው እያየው። እሰይ እንዴ ጥሩ አደረገች ዋው ምናምን ጀግና ምናምን። ሴቶች በነገራችን ላይ በዚህ አይነት ወይ መሄድ የለባቸውም። ማለት ብዙ ጊዜ ወንዶች ወንጀልን ይሰራሉ፣ ጥፋትን ያደርሳሉ ሴቶች ላይ። ሴቶች ደግሞ እንደዚህ ወንድ ልጅ ላይ ጉዳት ሲደርስ ዋው ምናምን ደስ ይላል ጀግና ምናምን የምትሉ ከሆነ ይሄ ነገር ጥሩ አይደለም፣ አያስኬድም። ምናልባት ብዙ ወንዶች መጥፎ ነገር የሚሰሩ አሉ፣ እነሱን መቃወም ተገቢ ነው። እንደ ወንድም ወንዶችም ያንን ነገር ልንቃወመው ይገባል፣ ግዴታ ነው። ነገር ግን ወንድ ልጅ እንደዚህ ሲሆን እንደዛ የምትሉ ከሆነ አብዛኛው ጊዜ ኮመንት ምላሽ እያየው ነበርና እነሱ ወንዶችም ሌላ አጸፋዊ ሴቶች ላይ ጥላቻ ነገር እንዲኖርባቸው የሚያደርግ አይነት ኮንተንት እየተሰራ ነው ያለውና ይሄ ነገር ተገቢ አይደለም። ወንድ ልጅ ላይም እንደዛ መደረግ የለበትም። ሴቶች ላይም ጥቃት ጉዳት መድረስ የለበትም። ሀገራችን ውስጥ በተለይ የመደፈሩ ጉዳይ በጣም በዝቷል እና ይሄ ነገር ሊቆም ይገባል። ትልቅ የሆነ ቅጣት እነዚህ የሚደፍሩ ሰዎች ላይ ሊጣልባቸው ይገባል። ያለበለዚያ ይሄ ነገር ሊቆም አይችልም። አንድ የሚደፍር ሰው ቢገደል እኮ ማንም አይደፍርም። አንድ የሚደፍር ሴትም የሚደፍር ሰው ከባድ የሆነ ቅጣት ቢቀጣ ማንም ደግሞ ያንን ነገር ሊያደርግ አይችልም እና ይሄ ነገር ያው ከህግ አንጻር ነው ሊስተካከል የሚገባው። አክቹዋሊ እስላማዊ ሀገር ቢሆን ይሄ ነገር የሚፈጸምበት መጠን በጣም እንደሚቀንስ ግልጽ ነው። ሴቶች አትሸወዱ። ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ ፈቃለት ያለች ኢኒ አኻፉላህ እኔ አላህ አፈራለሁ ካለች እሷም የማንም ጥላ በሌለበት ሰዓት አላህ እርሱ አርሽ ጥላ ስር ይመድባታል። እርሱ አርሽ ጥላ ስር ይመድባታል። ስለዚህም አምስተኛው እስቲ ስንት ጥሪ አለ ዛሬማ አላህ ይዘንልን። ሁሉም ተቃራኒ ጾታ እርስ በርስ እየተፈላለገ ነው። ቀላል ሆነ እኮ ወላሂ። በፊት ላይ ትንሽ እንደው ከዲን ወጥቶ የተባለው ተቃቅፎ ምን ብለው እዚች ጋር ጉንጭ መስ ይሳሳማል። ከዛ በኋላ በቃ ሰው እንዳያይን ፍራቻ ነው። ምናልባት ግብዣ ካደረገ ጁስ ቤት ይገባበዛል። ይሄም ሐራም እኮ ነው፣ ግን በዚህ ነበር። አሁን አላህ ይዘንልን። ቀላል ሆነ ዝሙት ላይ ለመውደቅ በቃ አንድ ቴክስት፣ አንድ ስልክ ብቻ። ወዴት እያመራን ነው? እህቶች ክብርሽን ጠብቂ። ይሄን ክብርሽን፣ ወጣትነትሽን አላህን በሚፈልጉ መልኩ አሳልፊ። ወጣትነትሽን አታባክኝ። ወጣትነትሽን ነገ ርቆሽ ለመሄድ ሰው አትስጡ። አዎ ሴቶች እንግዲህ በአሁኑ ሰዓት ላይ በጣም እየታለሉ ይገኛሉ። በየሚዲያው ስናይም ሴቶቻችን የሆነ ትንሽ ቀለል ብለዋል። በቃ ቦዘኔ እየሆኑብን ያሉት ሙስሊም እህቶቻችን በጣም እያሳፈሩን ያሉት። ከካፊር ወንድ ጋር እናያቸዋለን፣ በትንሽ ነገር ይታለላሉ። ከካፊር ሴት ጋር ተመሳስለዋል አንዳንድ ሴቶች ባህሪያቸው። ይህ መሆን የለበትም። ሙስሊም ማለት ክብር ያላት ሴት ነች። ሙስሊም ሴት ማለት አላህ ስብሐነሁ ወተዓላ ክብሯ እንድትጠብቅ ያዘዛት አላህ የምትታዘዝ ሴት ነው መሆን ያለባት በምችለው አቅምና የኡስታዝ መልእክት ይሄ ነው። በገንዘብ በሀብት በተለያየ ነገር መታለል የለበትም ሙስሊም። ይሄ ነገር ሊታወቅ ይገባል። ትዳር ሐላልን ነው ማሰብ ያለበት። ያንንም እንግዲህ ትዳርን ስትመርጪ ሐላሉን ስትመርጪ ዲን ያለውን መምረጥ መቻል አለብሽ። አላህ ስብሐነሁ ወተዓላ እንግዲህ ሀይሩን ነገር ለወጣቶቹ ያጋጥማቸው እላለሁ። ወደ ውጭ መረጃዎች ነው የምንሄደው። ከውጭ በጣም አዳዲስ ነገሮች እየሰማን እንገኛለን። በ2026 የዓለም ዋንጫ ላይ ትልቅ ውዝግብ ተነስቷል። ፊፋ ኢራን ትሳተፋለች ሲል፣ ዶናልድ ትራምፕ ግን አይሆንም የሚል ጠንካራ ተቃውሞ አቅርበዋል። የፊፋው ፕሬዝዳንት ጆን ኢንፋንቲኖ የኢራን ብሔራዊ ቡድን በአሜሪካ በሚካሄደው የዓለም ዋንጫ ላይ ይሳተፋሉ፣ እግር ኳስ ዓለምን አንድ ያደርጋል በሚል አቋማቸው ቢጸኑም የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ግን ነገሩን አልወደዱትም። ትራምፕ የኢራን ቡድን በአሜሪካ መሬት ላይ መጫወቱ ለደህንነቴ አስጊ ነው በሚል በይፋ ተቃውሟቸውን ገልጸዋል። ፊፋ ስፖርትና ፖለቲካ መደባለቅ የለባቸውም ይላል። ትራምፕ ደግሞ ደህንነት ይቀድማል ይላሉ። እናንተ በማን ወገን ናችሁ? በዚሁም ሩሲያ ከ2022 ጀምሮ በአትሌቲክሱና በእግር ኳሱ እንዳትሳተፍ መከልከሏን አስታውሱ። ታዲያ ስፖርት ፖለቲካን ማሸነፍ ይችላል ወይስ በፖለቲከኞቹ መልካም ፈቃድ ይወሰናል? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውንም ሼር አድርጉት። ፎሎ ማድረጋችሁም እንዳይረሳ። መልካም ጊዜ። በዚህ ሰዓት ከሳውዲ አረቢያ አስደንጋጭ የተባለ ዜና ተሰምቷል። በሳውዲ አረቢያ የሚገኙ 65 ኢትዮጵያውያን የሞት ቅጣት እንደተፈረደባቸው ተነግሯል። ሂውማን ራይትስ ዎች ባወጣው በዚህ መግለጫም በሳውዲ አረቢያ የሚገኙ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዝውውር ጋር በተገናኘ ወንጀል የሞት ቅጣት ተፈርዶባቸው በመጠባበቅ ላይ እንደሚገኙም ገልጿል። ታዲያ ተቋሙ እንደገለጸው እስረኞቹ ምንነቱን ባላወቁ ሰነድ ላይ በኃይል እንዲፈርሙ መገደዳቸውን ያስታወቀ ሲሆን ሂውማን ራይትስ ዎች የሳውዲ ባለስልጣናት የሞት ቅጣቱን እንዲያነሱና የሚመለከታቸው መንግስታት ግፊት እንዲያደርጉም ጥሪ አቅርበዋል።
መስጊድ ውስጥ የተከናወነ አስገራሚና እውነተኛ የስለላ ኦፕሬሽን ላስቃኝ። መጨረሻው እንዴት እንደተጠናቀቀ ስትመለከተው ተወደዋለህ ብዬ አስባለሁ። ስለዚህ እስከ መጨረሻው ተከታተለው። ኮሜንት ላይ ኢስላም ሰላም ቢያል ተጻፈልኝ። ያው ለምን እንደሆነ ፋይናሊስቱን ተረደዋለህ ብዬ አስባለሁኝ። ከላይ ምስሉ ላይ የምትመለከተው ሰውዬ ክሬግ ሞንቴል ይባላል። አሜሪካዊ ነው። እንግዲህ የአሜሪካው ኤፍቢአይ ታውቀዋለህ አይደለ? በጣም ታዋቂ ነው። ፌዴራል ቢሮ ኦፍ ኢንቨስቲጌሽን እጅግ በጣም ታዋቂ የሆነ ጉምቱ ተቋም ነው። በአሜሪካ እንግዲህ ሀገር ውስጥ ዶሜስቲክ የሆነ የለም የወንጀል ምርመራዎችን የሚያከናውን ብቻ ታውቀዋለህ። ስለሱ አልነግርህም። ታዲያ ይህ ኤፍቢአይ ማለት ነው በአሜሪካ ካሊፎርኒያ ግዛት ውስጥ ሙስሊሞች ላይ ስለላ ተግባር መፈጸም ይፈልጋል። ወይም ደግሞ መስጊዶች ውስጥ ከሙስሊሞች ጋር በተገናኘ ስለ ሽብርተኝነት፣ ስለ አክራሪነት መሰል ነገሮች የስለላ ተግባር መፈጸም ይፈልጋል። እዚህ ጋር የምትመለከተውን ሰው ክሬግ ሞንቴል የተባለውን ሰው ለዚህ ሚሽን እንግዲህ ይመርጧል። ይህም ደግሞ ሰው ደግሞ ክሬግ ሞንቴል የሚባለውም ሰው ደግሞ እንግዲህ ሚሽኑን ተቀብሎ ወደ መስጊዶች ይሄዳል። መስጊድም ደግሞ ሄዶ አዲስ ሰለምቴ መሆኑን ገልጾ እንግዲህ ፋሩቅ በሚል አዲስ ስም ከሙስሊሞች ጋር አብሮ መስገድ አብሮ ጊዜ ማሳለፍ ይጀምራል። መስጊድ ላይም ረጅም የተባሉ ጊዜዎችን ያሳልፋል። ታዲያ ከጊዜያት በኋላም ደግሞ ይህ ሰው ስለላ ተግባር ወይም ደግሞ ሚሽኑ ወደ ተግባር ያስገባል ማለት ነው። እንደነገርኳችሁ ነው የእሱ ዋነኛ የተላከበት ተልዕኮ ስለ ጂሃድ ስለመሰል ነገሮች ፖይንቶች እንዲያነሳ ሰዎች መቀስቀስ እና በዚህ ጉዳይ ላይ ፍላጎት ያላቸው ወይም ደግሞ ለዚህ ነገር ቅርብ የሆኑ ሰዎችን እንግዲህ ለኤፍቢአይ ሪፖርት ማድረግ ነው ማለት ነው። ታዲያ ይህ ሰውም እንግዲህ መስጊድ ላይ የሚተግባባቸውን ሰዎች የሚያወራቸው ወሬ ለሁሉም ተቀራራቢነት ነበራቸው። ይህ ምንድነው? ሁልጊዜ ስለ ሸሂድነት ያወራቸዋል። ስለምንድነው? ስለ ጂሃድ ነው የሚያወራቸው። ስለ ጦር መሳሪያና መሰል ነገሮችን ያወራቸዋል ማለት ነው። ታዲያ መስጊዱ ስር ያሉ ሰዎች ይህ ሰው የሚያወራው ነገር እጅግ በጣም የተረበሹ ይመጣል፣ ወይም ደግሞ ምቾት አልተሰማቸውም ማለት ነው። ታዲያ ሁሉም እንግዲህ በሚነጋገሩበት ሰው ወቅት ይህ ሰው የሚያወራውን ፖይንት እንደነገርኳችሁ ነው እና ምን ያደርጋሉ? ይህንን ሰው ለኤፍቢአይ ማለት ነው ከሰሞኑ መስጊዳችን ላይ የመጣ አንድ ሰው አለ። ይህ ሰው እያነሳቸው ያላቸው ፖይንቶች ወይም ደግሞ የሚያነሳቸው ጨዋታዎች በጣም ደስ አይሉም። ስለ ሽብርተኝነት ምንድነው? ስለ ጦር መሳሪያ፣ ስለ ጂሃድ ነገሮች ነው የሚያወራው እና ይህን ሰው ብትከታተሉት ብለው ለኤፍቢአይ ሪፖርት ያደርጋሉ። እነሱ አላወቁም፣ መስሎዎቹም ወይም የኛ ጀማዎች አላወቁም ማለት እነሱ ራሳቸው ኤፍቢአይ የላኩት ሰው እንደሆነ ማለት ነው። ታዲያ ኤፍቢአይም ደግሞ የተግባሩ ነገር ወደሱ ሲመጣለት በጣም ተገርመው እንደነበር ነው የተገለጸው። ሙስሊሞቹ ተጠርጥረውበት የነበረው የሽብርተኝነትና ወይም ደግሞ የአክራሪነት ጉዳይ ሳይሆን እንግዲህ እነዚህ ሙስሊሞች ለሰላም ዘብ የሆኑ ስለ ሰላም የሚያስቡ ለሀገራቸው ቅድሚያ የሚሰጡ ምርጥ ሰዎች መሆናቸውን ያስመሰከሩበት እጅግ ድንቅ የሆነ ተግባር ነው የተባለው። ይህ ሰው እንግዲህ ከሰዎች ጋር በሚያወራበት ወቅት መስጊድ ላይ ምናምን ነገር እንግዲህ ድምጻቸውን ለመቅዳት ይሞክር ነበረ። ያን ድምፅ ለመቅዳት የሚጠቀምበት የነበረው መሳሪያ ከሚጠቀምባቸው መሳሪያዎች መካከል አንደኛው በመኪና ቁልፍ ላይ የተገጠሙ ድምፅ ሪከርድ ያላቸው እንትኖችን ይጠቀም ነበረ። ሰዎች እንግዲህ አብሯቸው የሚያወራው ሰዓት እጁ ላይ የያዘው ቁልፍ ነው የሚመስላቸው፣ ነገር ግን እዛ ስር ድምፅ መግጃ ነበረው እና በሱ ይቀዳቸው ጭምር እንደነበር ነው የተገለጸው። ከዚህም ባሻገር ደግሞ እጅግ በጣም ሌላ የሚጠቀመው ነገር ነበረ። አንድ ጊዜ ምን አደረገ ተባለ መሰላችሁ? ይህ ሰው መስጊድ ውስጥ እንግዲህ ቁልፍ ሆነ ብሎ ይጥላል ማለት ነው። ቁልፍ ይጥላል። ታዲያ ሰዎች ደግሞ ቁልፍ አግኝተናል ብለው ለመስጊድ ኢማሞች ያስረክባሉ። የመስጊድ ኢማሞችም ደግሞ ለሰጋጆች እንግዲህ ቁልፍ የጣለ ሰው ካለ ምናምን ብለው ይጠይቃሉ። ሰዎችም ደግሞ ሁሉም ስላልጣሉ አልጣልንም ይላሉ። እሱ ደግሞ ባላወቀ ላሽ ይላል ማለት ነው። ታዲያ የዚህ ሰው ዓላማ ኢንቴንሽናሊ ነበር የጣለው። ዓላማው ምንድን ነበረ? መስጊድ ስር እንግዲህ በሚጠፋበት ወቅት ላይ ይጠየቃል። ሰው ካልተገኘ በሰዓቱ ቢሮ ስር ይቀመጥና ጠፋኝ ያለ ሰው በመጣ ወቅት እንዲሰጠው ነበር የሚደረገው። ታዲያ ይህ ሰው ይህን ነገር ያውቅ ስለነበር ይሄን ያደረገው ቢሮ ስር እንትኑ ሲቀመጥ ለካ ያኛው የሚጥለው ቁልፍ ላይ ቅድም እንደነገርኳችሁ ውስጡ ላይ ሪከርደር አለው። ታዲያም ቢሮ ላይ የሚወሩ ነገሮችን ለመሰለል ይጠቀምበት እንደነበርና ለቀናት እንግዲህ ጠፍቶኛል ብሎ ቁልፉን እንደማይፈልገውና ለቀናት ያዳምጥ እንደነበር ጭምር ነው የተገለጸው። ለማንኛውም ሙስሊሞች ጠርጥረውበት የነበረው የሽብር ተግባር ወይም ደግሞ አክራሪነትና ጽንፈኝነት የተባሉ ነገሮች ሳይሆን ሰላማዊ ዜጋ መሆናቸውን ያስመሰከሩበት እጅግ በጣም ገራሚ የነበረ ኦፕሬሽን ነው የተባለው። እንግዲህ ሰክሰሱ ለኤፍቢአይ ሳይሆን ለሙስሊሞች ሆኖ አልፎ ነበረ። በዚህ አጋጣሚ አንድ ነገር ለመረጃችሁ ያህል ለመንገር ያህል በአሜሪካ ከ1980 እስከ 2005 በተደረገ ጥናት መሰረት ኤፍቢአይ ራሱ ጥናት ያጠናው በተደረገ ጥናት መሰረት 94% የሚሆኑ ሀገር ውስጥ አሜሪካ ውስጥ የተፈጸሙ ወንጀሎች የተሰሩት ሙስሊም ባልሆኑ ሰዎች ነው፣ 94% የሚሆኑት። ነገር ግን ያቺን 6%ን ሙስሊም ናቸው ተብሎ በተሰሩ ወንጀሎች ግን ሚዲያዎች በጣም ያራግቡትና ነገሮችን ሁሉ እስልምና ስናስብ ስለ ሽብርተኝነት መሰል ነገሮች እንዲነሱ ይደረጋል ማለት ነው። ኤኒዌይስ እንግዲህ እስላም ሰላም ለምን በላችሁ እንዳልኳችሁ ገብቷችኋል ብዬ አስባለሁኝ። ይህንን የዚህ ሰውዬ ተግባር ስመለከት አንድ ነገር አእምሮ የመጥቶ ነበረ። ጠምጣሚ ካድሬዎች የሚባሉት የኛ ሰዎች ማለት ነው። በተለያዩ ወቅቶች ላይ ድምጻችን ይሰማም ሆነ በተለያዩ ወቅቶች ላይ ለመንግስት ሪፖርት የሚያደርጉ ጠምጣሚ ሙስሊሞች ነበሯታል። እነሱ ሰዎች ትዝ አሉኝ ማለት ነው። ኤኒዌይስ እንግዲህ እኛ ሙስሊሞች የሚወራብን ሌላ፣ ሚዲያው የሚያወራብን ሌላ፣ መሬት ላይ ያለው ተጨባጭ ግን በዛው ሌላ ነው ማለት ነው። ይህን ነገር ላድርሳችሁ ብዬ ነው። እንግዲህ ሚሽኑ ለሙስሊሞች ሚሽን አኮምፕሊሽድ ስላለ ለሙስሊሞች የተሳካ ሚሽን ነበረ። ለኤፍቢአይ ግን ካሰበው ተቃራኒ ነገር ያገኘበት ሚሽን ሆኗል ማለት ነው። ከወዳችሁት እንግዲህ ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። የማይሆኑ ቃላቶች ተጠቅም ያለው እንደዚህ ሽብርተኛ ምናምን የሚሉ ማለት ነው። የፕላትፎርም ለማይደለው ስለዚህ ኮፒ ሊንክ ብታደርጉ ደስ ይለኛል። ቪዲዮ ሪፖስት ሼር ምን አድርጉት። ሰላም አለይኩም፣ ይመቻችሁ። ትራምፕ
ምን እያለ ነው ያለው? እንደዚሁም ደግሞ ኢራን በጣም አሸንፊያለሁ እያለች ትገኛለች። ምን አዳዲስ ነገሮች አሉ? አብረን ነው። የኢራኑ ጠቅላላ መሪ ሙጅተባ አሊ ካሜኒ ዛሬ አስደንጋጭ መልእክትን አስተላልፈዋል። የሆርሙዝ ሰርጥ ጉዳይን መጪ ጊዜና እንዲሁም ደግሞ የኢራንን የኒውክሌር መርሃ ግብር በተመለከተ ነው እንግዲህ ከባድ የተባለ አስተያየትን የሰጡት። ከዛ በፊት ግን ቴምር ፕሮፐርቲስ አንድ መልእክትን አስተላልፈዋል። አፍሪካ ህብረት እንግዲህ አዲስ የሚገነባው የአልነጃሺ መስጊድና የምርምር ማዕከል በሚገኝበት አካባቢ ላይ አዳዲስ ቤቶችንና የንግድ ሱቆችን ይዘን መጥተናል እያሉ ይገኛሉ። ባለ 1 መኝታ ቤት በ5.5 ሚሊዮን ብር፣ ባለ 2 መኝታ ቤት በ6.5 ሚሊዮን ብር እንዲሁም ባለ 3 መኝታ ቤት ደግሞ በ9.7 ሚሊዮን ብር ሙሉ ክፍያ በአንድ ጊዜ የቤት ባለቤት መሆን የምትችሉበት እድል አለ እያሉ ይገኛሉ። በእነዚሁ አካባቢዎች ላይ የንግድ ሱቆችን የምትፈልጉ ከሆነ ደግሞ በ2.8 ሚሊዮን ብር ሙሉ ክፍያ በአንድ ጊዜ የሱቅ ባለቤት መሆን የምትችሉበት እድል አለ። ቀስ ብለን በአመታት ውስጥ ገንዘቡን እየከፈልን የንግድ ሱቅ አሊያም የቤት ባለቤት መሆን እንፈልጋለን ለምትሉ የ20% ቅድመ ክፍያ ከፍላችሁ ከዛ ቀሪውን ገንዘብ በ3 አመታት ቀሪ ጊዜ ውስጥ ዘና ብላችሁ መክፈል የምትችሉበትም መንገድ ተመቻችቷል እያለ ይገኛል። በ0954 907164 ላይ እየደወላችሁ ልታገኟቸው ትችላላችሁ። ወደ መረጃው ልሰዳችሁ ነኝ። የኢራኑ ጠቅላላ መሪ ሙጅተባ ካሜኒ በዛሬው ዕለት ያስተላለፉት መልእክት ለእነ አሜሪካና ለአጋሮቻቸው አስደንጋጭ ጉዳይ ነው ተብሏል። የኢራንን ኒውክሊየር ከ90 ሚሊዮን በላይ የሚሆኑ ኢራናውያን ዜጎች ይጠብቁታል እንጂ በምንም አይነት መልኩ አሳልፈን አንሰጥም ያሉት ሙጅተባ ካሜኒ እንደ ብሔራዊ የኢራን አሴት ወይም ደግሞ ንብረት ተደርጎ የሚጠበቅና ኢራን ሀብት መሆኑን የተናገሩት። ከዚህ በተጨማሪ ደግሞ የሆርሙዝ ሰርጥን በተመለከተ ባስተላለፉት መልእክት የሆርሙዝ ሰርጥና መላው የፐርዢያን ገልፍ ቀጠና በመጪው ጊዜ ከአሜሪካ ቁጥጥርና ተጽዕኖ በጸዳ መልኩ የሚቀጥል ይሆናል በማለት መልእክታቸውን አስተላልፈዋል። የሆርሙዝ ሰርጥ መጪ ጊዜ ከአሜሪካ በጸዳ አይነት ሁኔታ ይቀጥላል የሚለው አስተያየት ሀገሪቱ የሆርሙዝ ሰርጥን በመጪው ጊዜ ተቆጣጥራ ለመቀጠል ያላትን ፍላጎት ግልጽ አድርጎ ያቀረበ በመባል ላይ ይገኛል። የዛሬውን መልእክት ለማስተላለፍ ምክንያት የሆናቸው ቀን ምናልባትም ዛሬ ኢራንና አሜሪካ ካሉበት ነባራዊ ሁኔታ ጋር በተወሰነ መልኩ የሚገናኝ ይመስላል በመባል ላይ ይገኛል። ለምን ካላችሁ ደግሞ ከ1507 ጀምሮ እስከ 1622 እንደ አውሮፓውያን አቆጣጠር ባሉት ዓመታት ፖርቹጋሎች የሆርሙዝ ሰርጥን ጀምሮ መላው ፐርዢያን ገልፍን ተቆጣጥረው ቆይተው ነበረ። ከዛ በ1622 እንደ አውሮፓውያን አቆጣጠር ላይ የሆርሙዝ ሰርጥን ኢራናውያን ከእንግሊዞች ጋር በጋራ በመሆን ሙሉ በሙሉ ከፖርቹጋሎች ቁጥጥር ስር ነፃ ካወጡበት ጊዜ በኋላ በአካባቢው ላይ እንደልባቸው መንቀሳቀስ መጀመራቸው ይገለጻል። ታዲያ ይህንን ታሪካዊ እውነት በየዓመቱ ኢራናውያኑ የሚዘክሩትና የሀገራቸውን ሉዓላዊነት ለማስከበር የከፈሉትን እንደ ነፃነት ቀንም እያደረጉ በመቁጠር ጭምር የሚያወድሱት አይነት ቀን ሆኗል። ፖርቹጋሎችን ያሸነፉበትን ታሪካዊ ቀን ማለት ነው። ታዲያ አሁን ላይ አሜሪካና ኢራን ባሉበት በዚህ ከባድ ሊባል የሚችል የጦርነት ጊዜ ዋነኛው ጉዳይ ይሄው የሆርሙዝ ሰርጥ ጉዳይ ነው። ኢራናውያኑ ከብዙ መቶ ዓመታት በፊት የነበረውን ፖርቹጋሎችን ያሸነፉበትን ታሪክ ዛሬ በአሜሪካ ላይ እንደግማለን በማለት ላይ ናቸው የሚገኙት። ከዚህ ባሻገር ደግሞ አሜሪካ ብሎኬድ በማከናወን የሆርሙዝ ሰርጥን ለመዝጋትና የኢራን ወደቦችን እንቅስቃሴ ለመገደብ እያከናወነች ያለው ጥረት ምንም እንኳ 15 ቀናትን ቢያስቆጠርም ዛሬም ድረስ ይህ ነው የሚባል ውጤት አላስመዘገበም። እነዚህና መሰል ነባራዊ ሁኔታዎችን በመጥቀስም ብዙ መቶ ዓመታት በፊት የነበረው ታሪካዊ ሁነት አሁን በአሜሪካ ላይ የተደገመ ነው። ለዛም ነው ሙጅተባ ካሜኒ ዛሬ መልእክታቸውን ከዚያው ጉዳይ ጋር አገናኝተው ማስተላለፍ የፈለጉት እየተባለ ይገኛል። ይሄ መረጃ ብዙዎች ጋር እንዲደርስ ኮፒ ሊንክ እያደረጋችሁ ሼር ማድረጋችሁ እንዳይረሳ። በጣም አመሰግናለሁ። የኢራኑ ጠቅላላ መሪ ሙጅተባ አሊ ካሜኒ የሆርሙዝ መጻኢ ጊዜን በተመለከተ አስደንጋጭ ሁኔታ አሜሪካን ያስደነገጠ መረጃ ይፋ አድርገዋል። የኢራንን የኒውክሌር መርሃ ግብርን በተመለከተ ዛሬ ባስተላለፉት መልእክት ላይ ጉድ እያስባሉ ይገኛሉ። ይህን የተመለከተው መረጃ ወደ እናንተ አደርሳለሁ። ከዛ በፊት ግን አንድ መረጃ ልንገራችሁ። የቴምር ፕሮፐርቲስ በአፍሪካ ህብረት አካባቢ ላይ ቡልጋሪያ እየተባለ በሚጠራው ስፍራ የአልነጃሺ መስጊድና የምርምር ማዕከል በሚገኝበት ቦታ ላይ አዲስ ነገር ይዤ መጥቻለሁ እያለ ይገኛል። ባለ 1 ባለ 2 እና ባለ 3 መኝታ ቤቶች በቅናሽ ዋጋ መጥተዋል የሚላችሁ የቴምር ፕሮፐርቲስ ባለ 1 መኝታ ቤት በ5.5 ሚሊዮን ብር፣ ባለ 2 መኝታ ቤት ደግሞ በ6.5 ሚሊዮን ብር እንዲሁም ባለ 3 መኝታ ቤት
በ9.7 ሚሊዮን ብር ሙሉ ክፍያ ቤታችሁን ሄዳችሁ መረከብ ትችላላችሁ። የሚያቆይ ምንም የሚያዘገይ ነገር የለም እያለ ነው የሚገኘው። በዚሁ አካባቢ ላይ የንግድ ሱቆችን የምትፈልጉ ከሆነ ደግሞ ከ2.8 ሚሊዮን ብር ጀምሮ በሙሉ ክፍያ ማለት ነው በአንድ ጊዜ የሱቅ ባለቤት መሆን የምትችሉበትን እድል ይዘመተናል እያሉ ይገኛሉ። ከዚህ ባሻገር በረጅም ጊዜ ክፍያ ሂደት ውስጥ ደግሞ ቤቶቹን የራሳችሁ ማድረግ ለምትፈልጉ የ20% ቅድመ ክፍያ ከከፈላችሁ በኋላ ቀሪውን ገንዘብ በ3 ዓመታት ቀሪ ጊዜ ውስጥ ቀስ ብላችሁ ተረጋግታችሁ ከፍላችሁ ቤታችሁ ውስጥ እየኖራችሁ የቤታችሁ ባለቤት መሆን የምትችሉበትን እድል ይዘመተናል እያሉ ይገኛሉ። ለበለጠ መረጃ በ0954 9071 64 ላይ ደውላችሁ መረጃ ማግኘት ትችላላችሁ። ኮሚኒኬት አድርጓቸው እነዚህን ሰዎች። መረጃውን እንግዲህ ወደ እናንተ ማድረስ እቀጥላለሁኝ። ዶናልድ ትራምፕ በድጋሚ እርዱኝ በፈጣሪ የሚል ልመና እየለመኑ እንደሆነ እየተነገረ ነው ያለው። የሆርሙዝ ሰርጥን ለማስከፈት የሆርሙዝን ብሎክ አድርገው ያሉት ዶናልድ ትራምፕ ሆርሙዝን ብሎክ አድርገው የኢራን መርከቦች እንዳያልፉ በማድረጋቸው ኢራን ቤንድ አድርጋ ሆርሙዝን ትከፍታለች፣ እንዲሁም ደግሞ ነገራቶች በእኛ እጅ ቁጥጥር ስር ይሆናሉ ብለው ጠብቀው እርምጃ ወስደው የነበሩት ዶናልድ ትራምፕ ያ በጠበቁት ፍጥነት ኢራንን ቤንድ አለማድረጉን ተከትሎ እንግዲህ ልመናቸውን ቀጥሏል። በዚህም ልመናቸው የዓለም ሀገራት በተለይ የዩሮፓ ሀገራቶች አሁንም የባህር ኮalition ኦር የባህር ጥምረት ፈጥረው ሆርሙዝን በጉልበት እንዲያስከፍቱና የሆርሙዝን ሰላም ለማስከበር አሁንም ጥሪ አድርገዋል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ለሶስተኛ ጊዜያቸው እንደነ ጥሪ ሲያደርጉ እንደምታውቁት ከሁቲዮች ጋር ከወራት በፊት በነበራቸው ውጊያ ሁቲዮች ባብል መንደብን ዘግተው የነበረ ጊዜ በነበራቸው ውጊያ በጦርነት ሊያሸንፉ አለመቻላቸውን ተከትሎ እንግዲህ ይህንን ኮalition ጠርተው ነበር ኦር ይህንን ጥምረት ጠርተው ነበረ። የሚቀበላቸው አጥተው ውድቅ ሆኗል። በባለፈው በኢራን ጦርነትም እንደምታውቁት ሆርሙዝ ሰርጥን ለማስከፈት ኮalition ላኩ፣ መርከቦቻችሁን ላኩ ብለው በተደጋጋሚ ጥሪ ቢያደርጉም የአውሮፓ ሀገራቶች ሪጀክት አድርገዋቸው ነበረ። አሁን እንግዲህ ለሶስተኛ ጊዜም ደግሞ አሁን ይህንኑ ልመናቸውን ቀጥለዋል ነው እየተባለ ያለው። በየሀገሩ ያሉ የዩኤስ ኤምባሲዎች እንግዲህ ይህ መመሪያ ደርሷቸው ሎቢ እያደረጉ ነው፣ የሀገራቸውን መንግስታቶች ሎቢ እያደረጉ ነው እንዲቀላቀሏቸው እየተባለ ነው ያለው። ሆርሙዝ ሰርጥን ማስከፈት አልቻልንም፣ ሰው እባካችሁ አግዙን የሚል ልመና ለሶስተኛ ጊዜ ተመልሷል። በሌላ በኩል ዛሬ ብሪፍ ይደረጋሉ ተብሎ የሚጠብቁት ዶናልድ ትራምፕ እንግዲህ ቀጣይ ሊወስዱ የሚችሉትን የጦር እርምጃዎች ብሪፍ ይደረጋሉ ተብሏል። ከዛው 3 ነገራቶች ነው እየተወሩ ያሉት። አንደኛው የኢራን ኢንሪችድ የሆነውን ዩሬኒየም ለመስረቅ አሁንም ሙከራ የማድረግ ነገር የተሻለ ፕላን ወጥቶ እንግዲህ ድጋሚ ያንን ኒውክሌር የመስረቅ እርምጃ በዚህም ጉዳይ ብሪፍ ይደረጋሉ ተብሏል። ሁለተኛው ደግሞ ሆርሙዝ አካባቢ ያሉትን የኢራን መሬቶች በቁጥጥር ስር በመዋል ሆርሙዝን ለመክፈት ለጊዜያዊም ቢሆን ለመክፈትና ከዛ በኋላ ወደ ድርድር ለመሄድ፣ ሶስተኛው ደግሞ የኢራን ፋሲሊቲዎች ሙሉ ለሙሉ አውድሞ እንግዲህ ኢዘር ለመውጣት ወይም ኢራን መታ የምትደራደር ከሆነ ትደራደር፣ ካልሆነ ግን አሸንፈናል ብሎ ለመውጣት። እነዚህ 3 ፕላኖች ብሪፍ ከሚደረጉት ውስጥ እንግዲህ እነዚህ 3 ፕላኖች እንዳሉ ታውቋል። ሌሎችም ፕላኖች ሊኖሩ ይችላሉ። ለማንኛውም ዶናልድ ትራምፕ እንግዲህ አጭርና ፈጣን የሆነ እርምጃ በመውሰድ ኢራን ወደ ድርድር እንድትመጣ ለማድረግ እያሰቡ እንደሆነና በዛም ጉዳይ ዛሬ ብሪፍ ይደረጋሉ። በሌላ በኩል ግን በኢራን ሪቮሉሽነሪ ጋርድ ግን ምንም አጭር ብሪፍ ምናምን የሚባል ነገር የለም። ከተነካን ጦርነቱን እናሰፋዋለን። እንዲሁም ደግሞ ሆርሙዝን ዘግቶ ያሉ የአሜሪካ የጦር መርከቦች ልክ ሚድልስት ሀገራቶች ውስጥ እንደነበሩት የአሜሪካ ቤዞች እጣቸው ያ ነው የሚሆነው፣ ያ ይገጥማቸዋል ብሎ እየዛቱ ነው። መርከቦቹን በሙሉ እንመታለን፣ እናወዳድማለን። እንዲሁም በሪጅኑ ላይ ኦር ሚድልስት ላይ ያሉትን የአሜሪካ እሴቶች የቀሩትንም እንመታለን። ምንም አይነት ብሪፍ አጭር ምትነች ብለን የምንለሳለስበት ምንም አይነት መንገድ የለም የሚል መግለጫ በኢራን ሪቮሉሽነሪ ጋርድ በኩል ተሰጥቷል። ስለዚህ ዶናልድ ትራምፕ የጠሩት ኮሊሽንስ ይመጣል ወይስ እንዳሁን እንደ በፊቱ ሪጀክት አድርጓቸዋል ወይ? ሁለተኛ ዶናልድ ትራምፕ ያሰቡትን የጦር እርምጃ ይወስዳሉ ወይስ አይወስዱም ወይ የሚሉትን ነገራቶች አይገስ ዊል ሲ። ጦርነቱ ሊመለስ ጫፍ እንደደረሰ እየተነገረ ነው ያለው። የኢራኑ ሱፕሪም ሊደር አያቶላ ሙጅተባ ኾሜኒ በትናንትናው ዕለት መግለጫ ሰጥተው ነበረ። በዚህ መግለጫቸው አሁንም ድጋሚ አሜሪካን ግሬተስት ሰይጣን ብሏታል፣ ወር ትልቋ ሸይጣን ብለው ጠርተዋታል። እንዲሁም ደግሞ ፐርዣን ገልፍ እንዲሁም ደግሞ ሆርሙዝ ሰርጥ አካባቢ ለአሜሪካውያን የሚገባው ብቸኛው ቦታ ባህር ስር ነው። ስለዚህ የሚገባቸውን ቦታ እንሰጣቸዋለን፣ እናሰምጣቸዋለን ብለው ዝተዋል በትናንትናው ዕለት። እሳቸው ይህንን እያሉ ባለበት እንግዲህ እስራኤል ደግሞ በኢራንና በአሜሪካ መካከል የሚደረገው ድርድር የመሳካት አቅሙ ኢንክሪዚንግሊ እየወረደ መምጣቱን ተከትሎ እንግዲህ ለጦርነት እየተዘጋጀች እንደሆነ እስራኤል አሳውቃለች። ከኢራን ጋር መልሰው በቅርቡ ወደ ጦርነት ሊገቡ እንደሚችሉ አሳውቃለች። ይህንም ደግሞ በአሜሪካ በኩል ዶናልድ ትራምፕ ለምሳሌ ትናንትና በሚሊተሪ አድቫይዘሮቻቸው እንዲሁም ደግሞ በጀኔራሎቻቸው ብሪፍ ተደርገው ነበረ። ቀጣይ
ስለሚወስዱት ኢራን ላይ ስለሚወስዱት የጦር እርምጃ ብሪፍ ተደርገው ነበርና የጦር እርምጃ ይወስዳሉ ተብሎ ይጠበቃል። ኤንድ ኦን ቶፕ ኦፍ ዳት ደግሞ አሜሪካ የአዲሱ የሆነዋን ሬድ ኢግል የሚባለውን ባሊስቲክ ሃይፐርሶኒክ ሚሳይሎቿን ወደ ሚድል ኢስት እያስጠጋች ነውና እነዚህን አሰስመንቶች በመውሰድ እንግዲህ እስራኤል ግሪን ላይት እየጠበቅኩ ነው ከአሜሪካ ድርድሩ ፌል አድርጓል ወደ ጦርነት ልንገባ ነው የሚል ግሪን ላይት እየጠበቅኩ ነው ያ ግሪን ላይት የሚሰጠኝ ከሆነ በሚመጣው ሳምንት ጥቃት ልንፈጽም እንችላለን ብለው ሬዲ እየሆኑ እንደሆነ እየተነገረ ነው ያለው። ዶናልድ ትራምፕ እንግዲህ በድርድር ሊያሳኩት ያልቻሉት እንዲሁም ደግሞ ብሎኬድ በማድረግ ሊያሳኩት አልቻሉም። ኢራን ቤንድ አድርጋ የነሱን ዲማንድ መቀበል አለመቻሏን ተከትሎ ጉዳዩ ኖ ፒስ ኖ ዋር ሁኔታ ላይ ሆኗል። ጦርነትም የለም ሰላምም የለም። ኢንደሚን ታይም ግን ሁርሙዝ ተዘግቶ የዓለም ኢኮኖሚ ፌል እያደረገ ነው። ስለዚህ ይህንን ለመፍታትና ኢራንን ቤንድ አድርጎ ኦር አዳክሞ ወደ ድርድር ለማምጣት በዲፕሎማሲ እንዲሁም ደግሞ በኢኮኖሚክ ጫና ማሳካት አለመቻሉን ተከትሎ በሚሊተሪ ለመጠቀም ትናንትና ብሪፍ ተደርገው ነበር። ሊወስዱት የሚችሉትን ኦፕሽኖች ብሪፍ ተደርገው ነበረ። ስለዚህ ይህ እንዲሁም ደግሞ የአሜሪካ የጦር መሳሪያዎችን ወደዛ ማስጠጋት እንዲሁም እንደዚህ አይነት ነገራቶችን አሰስ በማድረግ እንግዲህ እስራኤል በሚመጣው ሳምንት ወደ ጦርነት ልገባ እችላለሁ በሚል ሬዲ እንደሆነች እየተነገረ ነው ያለው። በኢራን በኩልም አሁንም ሬዲነሱና እንዲሁም መሳሪያዎችን አፕዴት ማድረግ ምናምን የመሳሰሉ ዝግጅቶች እየተካሄዱ ነው። ስለዚህ እነዚህ ነገራቶች ተደማምሮ እንግዲህ በሚመጣው ሳምንት መጀመሪያ ላይ ጦርነቱ መልሶ ሊያገረሽ ይችላል ተብሎ እየተሰጋ ነው ያለው። ዶናልድ ትራምፕ አጭርና ፈጣን የሆነ እርምጃ በመውሰድ ኢራንን ወደ ድርድር ለማምጣት ፕላን እያደረጉ እንደሆነ እየተነገረ ቢሆንም ግን የኢራን ሪቮሉሽነሪ ጋርድ እንዲሁም ደግሞ የኢራን የባህር ኃይል አዛዦች በሰጡት መግለጫ ከተነካን አጭር ረጅምና የሚባል የለም፣ ጦርነቱን እናሰፋዋለን፣ ረጅምና በጣም የሚያሳምም ጦርነት እናድርገዋለን ብለው እየዛቱ ነው ያሉት። አሜሪካ ያስጠጋችው ሃይፐርሶኒክ ሚሳይል ወደ ሚድል ኢስት ያስጠጋችው። ስለዚህ ፕሮባብሊ ከአንደኛው ሚድል ኢስት አገር ላይ ነው ልተኩሰው የምትችለው እና ያ ደግሞ መልሶ ያንን ሚድል ኢስት ሀገራት የሚያስመታና እንዲሁም ጦርነቱ ወደ መጀመሪያው ሰፊ ጦርነት ሊገባ የሚችልበት ፕሮባቢሊቲ እንዳለ እየተነገረ ነው። ለማንኛውም ቀጣይ ሳምንት ምን ሀፕን ያደርጋል የሚለውን አይገስ ዊል ሲ። እሳት በአሜሪካ መርከቦች ላይ እየተሰማ ነው። ወር ደግሞ እሳት በአሜሪካ መርከቦች ላይ ሪፖርት የተደረገ የሚገኘው እቺ ከላይ የምትመለከቷት የጋይድድ ሚሳይል ዲስትሮየር ወር ደግሞ አርሊ በርግ ክላስ ከሚባሉ መካከል ልጠቀስ የምትችለው ዩኤስኤስ ሂግንስ የምትባለው ቺ ዲስትሮየር እንግዲህ በአሁኑ ሰዓት ላይ በእሳት መጠቃቷ ተነግሯል። ሙሉ በሙሉ የኤሌክትሪካል ሲስተም ፌሊየር እንዲያጋጥማት አድርጓል ይህ እሳት። ከዚህም በተጨማሪ ደግሞ ፕሮፐልሽን ወር ደግሞ መርከቧን የሚገፋት የፕሮፐልሽን ፓወር ወር ደግሞ መርከቧን የምትንቀሳቀስበት ፕሮፐልሽን ፓወር ሙሉ በሙሉ እንዳጣችና በአሁኑ ሰዓት ላይ ቺ መርከብ ኢሞብል ወር ደግሞ ማትንቀሳቀስ እንደሆነ ሪፖርት ተደርጓል። መንቀሳቀስ ብቻ ሳይሆን ፉል ሎስ ኦፍ ፓወር ነው የተባለው። ሪፖርት እንደተደረገው ከሆነ ሙሉ በሙሉ ፓወር ሉዝ አድርጋለች። ስለዚህ እቺ መርከብ አትንቀሳቀስም፣ ውስጥ ያሉ ማሽኖች አይሰሩም፣ ወይ ደግሞ እቺ መርከብ በቃ የምትጠቀምበት ነገሮች ሙሉ በሙሉ አልቋል። ስለዚህ አሁን በአሁኑ ሰዓት ላይ እየተንሳፈች የምትገኝ ብረት ነች ማለት ነው። ኤግዛክት ሎኬሽኗ ዲስክሎዝ አልተደረገም። እቺ መርከብ ደግሞ የምትገኝበት ቦታ ዲስክሎዝ አልተደረገም፣ ምኑ ጋር እንዳለች ማለት ነው። ብቻ እንደሚገመተው ከሆነ የአሜሪካን ብሎኬድ ለማጠናከር ከአሜሪካ መርከቦች ወይ ደግሞ ከአሜሪካ ወደቦች ተነስታ ወደ ሚድል ኢስት የተንቀሳቀሰች የነበረች መርከብ እንደሆነች ነው እንግዲህ የተነገረ የሚገኘው። እስራኤል ከኢራን ጋር ሌላ አዲስ ጦርነት ልትጀምር በመጨረሻው ምዕራፍ ላይ ትገኛለች። ከአሜሪካ ለዚህ ዓላማ እንዲሆን 6500 ቶን የሚጠጋ የጦር መሳሪያ በ24 ሰዓት ውስጥ መረከቧ ተሰምቷል። ይህን የተመለከተ መረጃ ወደ እናንተ አደርሳለሁ። ከዛ በፊት ግን ስለ ቴምር ፕሮፐርቲስ ልንገራችሁ። ቴምር ፕሮፐርቲስ ቡልጋሪያ አካባቢ ላይ ወይም ደግሞ አፍሪካ ህብረት ጀርባ አካባቢ ላይ አዳዲስ ቤቶችን ይዞ መጥቷል። የአልነጃሺ መስጅድና የምርምር ማዕከል ከሚገነባበት ስፍራ በስተጀርባ ባለ 1 መኝታ ቤት በ5.5 ሚሊዮን ብር፣ ባለ 2 መኝታ ቤት በ6.5 ሚሊዮን፣ ባለ 3 መኝታ ቤት ደግሞ በ9.7 ሚሊዮን ብር አቀርቦላችኋል። ሙሉ ክፍያ ነው ይሄ። የንግድ ሱቅ ለምትፈልጉ ደግሞ በ2.8 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ ባለቤት ሁኑ እያላችሁ ነው የሚገኘው። የለም ቀስ ብለን ገንዘቡን ብንከፍል ብላችሁ የምትመኙ ከሆነ ደግሞ ቅድሚያ የ20 ከመቶ ክፍያ ታከናውኑና ከዛ ቀሪውን በ3 ዓመት ጊዜ ውስጥ ከፍላችሁ ማጠናቀቅ የምትችሉበትም አማራጭ አለ እያለ ይገኛል። 0954 9164 ላይ ደውላችሁ ቴምር ፕሮፐርቲስን ልታገኙ ትችላላችሁ። እኔ ወደ ዋናው የዛሬ ጉዳይ ልውሰዳችሁ። ናው እነ እስራኤል በአንድ ወገን የወታደራዊ ዝግጅታቸውን ወደ መጨረሻ ምዕራፍ ላይ አድርገዋል። የጀመርነው ዓላማን ለመጨረስ ከአሜሪካ ጋር በመሆን በቀጥታ ጦርነቱን እንጀምራለን የሚል ሐሳብንም ተናግረዋል። ስለዚህ አሁን መቼ ይጀምራል በሚለው ጉዳይ ላይ አንዳንዶች የሚቀጥለው ሳምንት ላይ እስራኤል ጦርነቱን ልትጀምረው እንደምትችል ደጋግመው እየዘገቡ ነው። ያው ጦርነቱ እንደማይቀር ነው አሁን ባለው ነባራዊ ሁኔታ። መቼ ከሚለው ነገር በዘለል ጦርነቱ እንደማይቀር ነው መረዳት የምንችለው። በእንደዚህ አይነት መንገድ ኢራንን ማስገበር ኢራንን በቁጥጥር ስር ማድረግ ይችላል ወይ ብላችሁ ብትጠይቁኝ በጦርነት ቢችሉ ኖሮ 40 ቀን ሙሉ ተዋግተው ባሳኩት ነበር። በጦርነት አይችሉም። በድርድርና በስምምነት ብቻ ነው ከኢራን ጋር አብረው መስራት የሚችሉት ብዬ ነው ማምነው እኔ። በጦርነት ብቻ 40 ቀን ተዋግተዋል። ከዛ በፊት 12 ቀን ተዋግተዋል። ምን አመጡ? ዩራኒየም የሚሉትን ነገር እንኳን እኮ ስቲል በእጃቸው አላስገቡም። አሁንም ግን ስለ ወታደራዊ አማራጭ ያወራሉ፣ ስለ ጦርነት ያወራሉ።
ሶ ዊ ገና ዌይት ኤንድ ሲ ምን አይነት መንገድን እንደሚከተሉ። በእስራኤል በኩል ግን ከአሜሪካ የምትፈልገውም የወታደራዊ እርዳታ 6500 ቶን የሚጠጋ ወታደራዊ እርዳታን አግኝታለች። እሱን ይዛ ደግሞ እንግዲህ እስኪጨርስ ድረስ ጦርነቱን ትገባለች። የዛሬ ቪዲዮ ይህን ይመስል ነበር። ሳይነበርኩኝ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለይ ሼር አድርጉ። አላህ ብቻን ታገናኘን። ወሰላሙ አለይኩም።